ከዚህ ቤት መውጣት ፈልጋለሁ። ከናቲ ጋር ለመኖር አይደለም፣ ወደ መጣሁበት ሀገር ለመመለስ ፈልጌ ነው። የዚህ ቤትን ትልቅ ሚስጥር አይተሻል። ባላይ ጥሩ ነበር፣ ግን አየው። እንዴ ስላየው ታዲያ መታሰር አለብኝ? ብትሄጂ ጥሩ ነው፣ ግን ደግሞ ስጋት ውስጥ እንገባለን። መቻል ከፈለኩ ደግሞ እችላለሁ። እሺ ንገሪኝ። ይኸውልሽ ትሁት፣ እኔ የምልሽን ግን እሺ ማለት አለብሽ። ናቲን እስከ መጨረሻው ትታይዋለሽ። እንደገና ደግሞ እንደማትፈልጊውን ትነግሪዋለሽ። ከችግርሽ ናቲ ይበልጣል ማለት ነው። እንደዛ ከሆነ ችግርሽን ቻይ። እየተከታተልከኝ ነው እንዴ? አዎ መከታተል ግድ ነው። እናትሽ አባትሽ ሁሉም ደስ ይላሉ። እንዴ ቆይ ለምን ይሄን ማድረግ አስፈለገ? ለምን ልጅ እንዳለሽ አልነገርሽኝ? ይሄ ከእናንተ ጋር ምን ያገናኘዋል? መናገር ግዴታ ነበር? ለማንኛውም ምንም ያስጨንቅ ነገር የለም። ልጅሽ ደህና ናት፣ ቤተሰቦችሽም እንደዛ። እንዴ ምን አርጋቸዋል? አልገባኝም። ምን አረጋቸዋለሁ? አይ ምክንያቱም ልጁ እናቱ እዛ እንዳለች አውቁ። ኧረ እባክህ ናቲ ያወቀ? ምን ያስረግጥሽ? ገዜ ይሄ እኮ ቀላል ነገር አይደለም። አለሜ ነገሮች በጣም ሊከብዱኝ ነው መሰለኝ። አልገባኝም ትሁት፣ ያታስጨንቂኝ። የማልችለው አጣብቂኝ ውስጥ ሊያስገቡኝ ነው። ግን አንቺ እኮ ጠንካራ ነሽ። አሁን ግን በጥንካሬም በድክመቴም ነው የመጣብኝ። አሁን እኮ አንቺን የሚያስጨንቅሽ ነገር የለም። አንቺ እኮ ደም መብላቱ ይዋጥልሻል። የሚያስጨንቅሽም አንድም ነገር የለም። እኔ ግን አንቺን መሆን አልችልም። ደህና አይደለሁም ናቲ። ደህና እንዳልሆንሽ እኮ እያየሁ ነው። ምን እንደሆንሽ ብቻ ንገሪኝ። ራስሽ ነሽ ነገርሽው እና ያሳመንሽው። ስለዚህ ደግሞ አለመኖሯን ራስሽ ተናግረሽ ማሳመን አለብሽ። ናቲን እናቱ እንደሞተች ዛሬ አሳምነሽ እንድታሳውቂ። እንዴት አድርጌ? እንዴትም አድርገሽ። እንዴ ያለችበትን እኮ ያውቃል። እሱ የኔ ስራ አይደለም። ይሄንን ማድረግ ይከብደኛል። ዝም እላለሁ፣ በቃ አፌን ዘጋለሁ። ግን እንደዋሻ ታስገድደኝ። አሃ እንደዛ ነው። ይኸውልሽ ወይኔ ጉዴ። ትሁት ምን ሆነሽ ነው? ገዛኸኝ ለትሁት ምንድነው ያሳያት? ትሁትስ ለምንድን ነው ራሷን ይዛ ደንግጣ እንደዛ እያለቀሰች ናቲ ሲመጣ ደግሞ ናቲም በጥፊ የመታችው? አጠገቤስ ለምንድን ነው አትድረስ ያለችው የሚለውን ነገር ስናነሳ ገዛኸኝ ሊያሳያት የሚችለው የልጇን ፎቶ ነው ማለት ነው። ባለፈው አንድ አቡ የሚባል ሰው የትሁት ቤተሰቦች ያሉበት ሀገር ልኮ ለአሁኑ ስሟንና ፎቶዋን ላክልኝ ብሎ ነበርና ምናልባት ይሄ የገዛኸኝ ሰው አቡ የሚባል ሰው ከትሁት ልጅ ጋር ፎቶ ተነስቶ ለገዛኸኝ ይልካል። ገዛኸኝ ደግሞ ልጅሽን እንደፈለኩኝ በእጄ ማስገባት እችላለሁ ወይ ደግሞ እሷን ልጎዳት እችላለሁ በሚለው የራሱ ሰው ከትሁት ልጅ ጋር የተነሳውን ፎቶም ሊያሳያት ይችላል፣ ወይ ደግሞ የትሁት ልጅ ፎቶ ብቻ ሊያሳያት ይችላል ማለት ነው። ያ ማለት እኔ ያልኩሽን ነገር ካላደረግሽ ልጅሽን አታገኛትም፣ ልጅሽንም ቤተሰቦችሽንም እጎዳለሁ ማለቱ ነው ማለት ነው። ለዛም ነው ትሁት አሁን ላይ በጣም ተጨንቃ ይሄ ነገር እየደረሰብኝ ያለው አለሜ እዛ ክፍል ውስጥ እንዳለች በማወቄ ሳይሆን ለናቲ እውነቱን በመናገሬ ነው በሚል ነው አሁን ላይ ናቲም በጥፊ መታው አጠገቤ አትድረስ ያለችው ማለት ነው። ከዚህም በኋላ እንዴት አድርጋ ይሄንን ነገር እንደምትወጣ ባይታወቅም ግን ደግሞ በእርግጠኝነት ትሁት እዚህ ጋር ገዛኸኝ ያላትን ነገር ልታደርግ ትችላለች ማለት ነው። ከዚህ በፊትም በተደጋጋሚ የገዛኸኝን ጨካኝነት ምን አይነት ሰው እንደሆነ ለናቲ ስትነግረው ነበርና እዚህ ጋር ደግሞ ልጄ ምንም አያደርግም አውቆ ሊያስፈራራኝ ነው ይሄንን ነገር ያለኝ፣ እናም ለዛ ነው ፎቶ ያሳየኝ የሚለውን ነገር ልትወስድ አትችልም ማለት ነው። ትሁት ልጇ ምን ያህል እንደምትወድና ለልጇ ብላ ምን ያህል ስትሰቃይ እንደነበረ አይተናል። ከዚህ በፊትም እነ ካሌብ ቤት በነበረችበት ሰዓት ተመስገን የሚባል ሰው በልጇ ምን ያህል ሲያስፈራራት እንደነበረና ምን ያህል ስቃዩን ሲያበዛ እንደነበረ አይተናልና እዚህ ጋር አሁን እንዴት አድርጋ ለናቲ ነገሩን እናቱ በህይወት እንዳሌለችና እስከዛሬ ለሱ የነገረችው ሁሉ ውሸት እንደሆነ እንዴት አድርጋ እንደምታሳምነው ባይታወቅም ግን ደግሞ ለናቲ እንደምትነግረው ግልጽ ነው ማለት ነው። ምናልባት እዚህ ጋር ሊሆን የሚችለው ያለውን እውነታ አሁን ላይ እሷ ላይ እየደረሰ ያለውን ነገር ነግራው እናም ደግሞ ለአንተ ይሄንን ነገር እንድነግር ወይ ደግሞ በዚህ ነገር ዙሪያ አንተን እንዳሳምን ነው ገዛኸኝ አሁን ላይ እኔን እያስገደደ ያለው የሚለውን ነገር እውነታውን ነግራ ከዛም በኋላ ናቲ ደግሞ እሷን ተባብሮ ነገሩን እንደማያውቅና ትሁት እንደዋሸችው ወይ ደግሞ ከትሁት ጋር አውቆ
ይጣላል ወይ ደግሞ የሆነ ነገር አድርጎ ይሄንን ነገር ማስተካከል ይችላሉ ማለት ነው። አሁን ላይ ትሁት እንደዚህ አይነት ህሊና የላትም። እነሱ እዛ ጋር አድርጊ ብሎ እያዘዟት ያለውን ነገር ማለት ነው። አለሜ እዛ ክፍል ውስጥ እንዳለች ናቲ ያውቃል። ግን ደግሞ ትሁትን እዚህ ጋር ናቲን ዛሬ እንደምንም ብለሽ እናቱ በህይወት እንዳሌለችና እንደሞተች አሳምኛት ብሎ ዛሬ አንድ ቀን ብቻ ነው የሰጣት። ያ ማለት ማታ ከስራ ወደ ቤት ሲመለስ ይሄ ነገር እዚህ ጋር ያዘዛን ነገር ተከናውኖ እንዲጠብቀው ይፈልጋል ማለት ነው። በእርግጥ ለትሁት ይሄንን ነገር ማድረግ ቀላል ነገር አይደለም። ግን ደግሞ ከናቲ ጋር ብትተባበርና ያለውን ነገር ከሱ ጋር ብታወራ ምናልባትም ይሄንን ነገር ልትወጣው ትችላለች ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው አሁን ላይ ትሁት ይሄ ሁሉ ነገር ይሄ ሁሉ ስቃይ ከሚደርስባት ለምንድነው እሱ ከዛ ቤት ወጥታ የማትጠፋው? ለምንድነው ራሷን የማታድነው የሚለውን ነገር ስናነሳ እሷ አሁን እውነት ከዛ ቤት ብትወጣና ብትጠፋ ተያዥ ሆኖ ያስገባት የካሌብ አባት ነውና እሷ አልፈለገችም፣ አሰቃያቸዋት። ከዛም በኋላ ውሉ ማቋረጥ ትፈልጋለች። ምናልባት የምትቀጣው ነገር ካለም ትቀጣለች የሚለውን ነገር ቢቀበሉ እዚህ ጋር ደግሞ የቤተሰቦቿ ነገር አለ። ገዛኸኝ እንደምንም ብሎ አነፍንፎ እናትና አባቷ እናም ደግሞ ልጇ ያለችበትን ቦታ አውቋልና እሷ ከቤት ጠፋች ማለት ይሄንን ሚስጥር ይዛ ወጥታለች የሚለውን ነገር ስለሚያስብ ያኔ ደግሞ ቤተሰቦቿን አፈላልጎ ወይ አፍኖ ይወስዳቸዋል ወይ ደግሞ እነሱንም ሊጎዳቸው ይችላል ማለት ነው። አሁን ላይ ትሁትን ያስጨነቃትና በተደጋጋሚ ገዛኸኝንም ቤቲንም ከዚህ ቤት አሰናብቱኝ፣ ከዚህ ቤት መውጣት እፈልጋለሁ፣ ያየሁትን ሚስጥር እንዳላየውና ምንም ነገር እንዳልሰማው እሆናለሁ ብላ ደጋግማ ብትጠይቃቸውም እነሱ ደግሞ ሊቀበሉ አልቻሉም ማለት ነው። እነሱ በእርግጠኝነት ትሁት ከዚህ ቤት ወጣች ማለት ይሄንን እዚህ ጋር ያየችው ሚስጥር ታወጣለች፣ ስለዚህ እኛ እንደዚህ አይነት ሪስክ መውሰድ አንፈልግም የሚለውን ነገር አስቦ ነው እነሱ አሁን ላይ እሷ ከዛ ቤት አሰናብቱኝ ብትላቸውም ሊቀበሏት ያልቻሉት ማለት ነው። ሌላው ነገር ደግሞ ገዛኸኝ እንዴት ነው እዚህ ጋር ትሁት ስለ እናቱ ለናቲ እንደነገረችው ያወቀው የሚለውን ነገር ስናነሳ ባለፈው ሁለቱ ሲያወሩ እዛ ፊት ለፊት ቆሞ ናቲ አንዴ ብቻ ገብቼ አይኗን ሊያት እያለ ትሁት ደግሞ አይሆንም ይመጡብናል የሚለውን ነገር እዛ ጋር ሲከራከሩ ገዛኸኝ አጠገባቸው ከግድግዳው ጀርባ ሆኖ በደንብ የሚያወሩትን ነገር ሰምቷልና ለዛም ነው በዚህ ልክ እርግጠኛ ሆኖ ለናቲ የነገርሽው አንቺ ነሽ እያለ አሁን ደግሞ በምላሹ ይሄንን ነገር የነገርሽውን ነገር መልሰሽ ያ ነገር ውሸት ነው፣ እናትህ በህይወት የለችም ሞታለች የሚለውን ነገር ናቲን አሳምነሽ ጠብቂኝ ብሎ አሁን ላይ እሷን እያዘዛት ያለው ማለት ነው። ትሁት ደግሞ እዛ ጋር እሱ እንደሰማቸው አላወቀችምና እኔ ይሄንን ነገር አልነገርኩትም፣ ምናልባት ቤቲ ልትሆን ትችላለች ብላ በዚህ ነገር ልታሳምነው ሞክራለች ማለት ነው። ግን ደግሞ ገዛኸኝ እዛ ጋር ስለሰማ ትሁት እየዋሸችኝ ነው የሚለውን ነገር አስቦ አሁን ላይ ትንሽ የተናደደባት ይመስላል ማለት ነው። ቤቲ ደግሞ በእርግጠኝነት ይሄንን ነገር እንደማታደርግ ያውቃል። ቤቲ ይሄንን ነገር ያደረገች ማለት አለሜን እዛ ክፍል ውስጥ አስገብቶ እያሰቃዩ ያሉ አብሮ ስለሆነ እኔ ተቀጣው ማለት ቤቲም ትቀጣለች ብሎ ስለሚያስብ ነው። ቤቲ በገዛ እጇ ራሷን አታርድም፣ እንደዚህ ነው ሚስጥር አታወጣም ብሎ እዛ ጋር ለትሁት የነገራት ማለት ነው። በእርግጠኝነት ደግሞ ቤቲ እንደዚህ ነገር አታርግ ምንም እንኳን አሁን ላይ ከናቲ ጋር መሆን ብትፈልግም ግን ደግሞ እናትህ እዚህ ክፍል ውስጥ ነው ያለችው፣ እናትህን እኮ አስረናት ለዚህ ሁሉ ጊዜያት ስናሰቃያት ነበር ብላ ይሄንን ሚስጥር በጭራሽ ለናቲ ልትነግረው አትችልም ማለት ነው። ሌላው ነገር ደግሞ እሷ ዛሬ ለትሁት የሰጠችው አሳይመንት እኔ ከዚህ ቤት እንድትወጪ እተባበርሻለሁ፣ አግዝሻለሁ ግን ደግሞ አንቺ ናቲን እንደማትፈልጊውና እንደማትወጂው እናም ደግሞ አጠገቤ አትድረስ ብለሽ አስጠንቅቂው ብላታለች ማለት ነው። ያው እሷ እዚህ ጋር የምታደርገው ለራሷ የሚመቻትን ነገር ነው። ናቲ ትሁትን እንደሚፈልጋት ትሁትን እንደሚወዳት አውቃለች። እሱም በተደጋጋሚ ይሄንን ነገር ነግሯታልና እዚህ ጋር ደግሞ የምትፈልገው የትሁትን ምላሽ ነው። ትሁት ናቲን አንተን አልፈልግህም፣ አልወድህም፣ አጠገቤ አትድረስ ብላ እሱን ካስጠነቀቀችው ቤቲ ደግሞ እዚህ ጋር ልታደርግላት የተባበረችው ትሁት ከዛ ቤት እንድትወጣ ልትተባበራት እንደሆነ ማለት ነው። ግን ደግሞ በጭራሽ ያንን ነገር ማድረግ አችልም። እዚህ ጋር እሷ ይሄንን ነገር አድርጋ ትሁትን ከዛ ቤት ብታወጣ ራሱ ገዛኸኝ ደግሞ ይሄንን ነገር ካወቀ እሷን ራሱ ሊቀጣት ወይ ደግሞ ሊጎዳት ይችላል ማለት ነው። ግን ደግሞ አሁን ላይ ትሁትን ለማታለል ወይ ደግሞ ለመሸወድ ይመስላል እኔ እተባበርሻለሁ፣ አግዝሻለሁ፣ አንቺ ደግሞ ናቲን እንደማትፈልጊውና ከአንቺ እንዲርቅ አስጠንቅቂው ብላታለች ማለት ነው። ትሁት አሁን እዚህ ጋር ሁለቱንም ነገር ማድረግ አችልም። እዛ ጋር ገዛኸኝ አድርጊ ያላትን ነገርም እዚህ ጋር ቤቲም አድርጊ ያለቻትን ነገር ማለት ነው። ግን ደግሞ ከዚህ ሁሉ በአንዳች አጋጣሚ ናቲን ብቻውን አግኝታ ይሄ እዚህ ጋር እየተፈጠረ ያለውን ነገር እየሆነ ያለውን ነገር
ብትነግረውና ከሱ ጋር ያለውን ነገር መፍትሄ ቢማከሩ ይሻላል ማለት ነው። ናቲ እዛ ጋር ትሁት ይሄንን ነገር ነግራው አለሜ በህይወት የለችም እኔ ዋሽቻለሁ ብላ ይሄንን ነገር እንደነገረችውና ናቲ ደግሞ ትሁት ላይ እንደተናደደ ለምን ትዋሽኛለች ለምን ታታልይኛለች ብሎ ያንን ነገር እንደዋሸችውና እሱ ደግሞ እንዳወቀ አድርጎ ይሄንን ድራማ ቢሰሩና ይሄን አሁን የመጣውን ችግር ቢወጡ ይሻላቸዋል ማለት ነው። እናም እዛ ጋር ቤቲ እውነት ይሄንን ነገር ታድርግ አታድርግ ባይታወቅም ግን በእርግጠኝነት አታደርግም። ትሁት ከናቲ ጋር ትሁን እሱን እንደምትወደውና እንደምታፈቅረው ትንገረው። ግን እዛ ጋር ቤቲ ያለቻትን ነገር አንተን አልፈልግም አጠገቤ አትድረስ የሚለውን ነገር ቤቲ ፊት ለፊት ያንን ነገር ብታደርግና ምናልባትም ቤቲ ይሄን ነገር ከዚህ ቤት እንድትወጪ ይተባበርሻሉ የምትለው ነገር ታድርግ አታድርግ የሚለውን ነገር በዛ ነገር ብታያትና ከገዛኸኝ ጋር እንዲጣሉ ራሱ ማድረግ ትችላለች። ምናልባት ሁለቱ ከተጣሉ ነገሮች ሊቀሉ ይችላሉ ወይ ደግሞ አለሜም ከዛ ቤት ልትወጣ ትችላለች ማለት ነው። እስካሁን በእርግጥ ናቲ አለሜን አላየትም ግን እሷን ማየት እንደጓጓ ነው። አሁን ላይ በስተመጨረሻ ትሁትን ይሄንን ነገር አድርጊ ይሄንን ነገር አሳምኝ ብሎ እሷን እያዘዟት ያለው ማለት ነው። ግን ትክክለኛው መፍትሄ የሚሆነው ትሁትና ናቲ ቁጭ ብሎ ይሄንን ነገር ቢማከሩ ነው ማለት ነው። ሌላው ነገር ደግሞ የአለሜ ነገር ነው። አለሜ ዛሬ ናቲና ትሁት አንድ ላይ ሆኗል ፍቅር ጀምሯል የሚለውን ነገር ቤቲ ለራሷ ስትነግራት እዛ ጋር አለሜ ደስተኛ ሆናለች ማለት ነው። ትሁት ምን አይነት ሰው እንደሆነች እሷ በዚህ ጥቂት ጊዜ ራሱ አይታለችና ማለት ነው። እናም ናቲ ጎበዝ ነው ሴት መምረጥ ይችልበታል የሚለውን ነገር ይሄ ነገር እንዳስደሰታት ለቤቲ ስትነግራት ቤቲ ተናዳባት ነበር ማለት ነው። ግን ደግሞ አሁን ላይ ጤነኛ እየሆነችና እየዳነች መሆኑን አስተውላለች። ግን ብዙም አትደሰች የሚለውን ነገር ነው አሁንም በተደጋጋሚ እየነገረቻት ያለችው ማለት ነው። ያ ማለት አንቺ ጤነኛ ብትሆኚ ብትድኝም ከዚህ ክፍል መውጣት ስለማቺ መጨረሻሽ ሞት ስለሆነ ወደ ጤነኝነትሽ መመለስሽ ያን ያክል ሊያስደስትሽ አይገባም የሚለውን ነገር እየነገረቻት ነው ማለት ነው።